ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ አብረን ቆንጆ የሆነ የሳልመን ታኮ አብረን እንሰራለን። አብራችሁን ቆዩ። የአሳ ታኮ በጣም ብዙ ይበላል። ያው ሁል ጊዜ ባይሆንም በጣም ብዙ ይበላል። ብዙ ጊዜ የምናውቀው ከስጋ የሚሰራውን ታኮ ነው። ዛሬ ግን የምንሰራው በሳልመን ነው። በሌላም አይነት አሳ እንዲሁ ታኮ መስራት ይቻላል። ሳልመን ታኮውን ለመስራት እኔ ሳልመኑን ያበሰልኩት በመጥበሻ አድርጌ በደንብ አድርጌ ጠበስኩት፣ አነስ ባለ ዘይት። እናንተ ከፈለጋችሁ ኦቨን ውስጥም ገብቶ መብሰል ይችላል። ካለበለዚያ ደግሞ በዘይትም ተደርጎ በደንብ ተደርጎ ዲፕ ፍራየር መጠበስ ይችላል። ስለዚህ አሳችንን እንደፈለግነው ወይም እንደምንወደው ጠብሰን አዘጋጅተን ከዛ በኋላ መክተፍም እንችላለን፣ ለታኮ እንዲሆንልን ድቅቅ ብሎ ማለት ነው። እኔ ግን እዚህ ጋር የምታዩት ሳልመኑን እንዲሁ ጎረድ ጎረድ አርጌ ከዛ በኋላ በደንብ አርጌ ቀመምኩት። ሳልመኑን ስቀመም በዋናነት የተጠቀምኩት ቅመም ታኮ ሲዝኒንግ፣ ታኮ ስለሆነ የምንሰራው ታኮ ሲዝኒንግ ቅመሙን አድርጌበታለሁ። ከዛ በኋላ ደግሞ ፔፐሪካ፣ ቁንዶ በርበሬ፣ ትንሽ ኦልቤይ፣ አሳ ላይ ኦልቤይ ስንጨምር ጥሩ ነው። እሱን ትንሽ ጨምር ያለው ቁንዶ በርበሬ፣ ጨው፣ ዘይት አድርጌ እነዚህ ነገሮች አድርጌ ሳልመኑን በደንብ አሽቼ ለተወሰነ ደቂቃ ወደ ጎን አስቀመጥኩት። ሳልመኑ ማሪኔት ከሆነ ወይም ቀምማችሁ ካስቀመጣችሁት ቢያንስ ከ30 ደቂቃ በኋላ እንደዚህ አድርጋችሁ ትጠብሳላችሁ። ያው በጣም ዘይት አብዝቼ መጥበስ ሳይሆን ትንሽ ዘይት መጥበሻው ላይ አድርጌ ጋል ሲልልኝ ሳልመኑን አንድ በአንድ ሳልደራርብ ማለት ነው በመደዳ አድርጌ መጥበሻ ላይ አስቀመጥኩት። መጀመሪያ የምናደርገው መጥበሻችን ሲግል ነው። ከዛ በኋላ ሳልመኑን እናረግና የተወሰነ እንዲበስል እንጠብቀዋለን። ከዛ በኋላ ደግሞ በተቃራኒው ጎን ደግሞ እንገለብጣለን። አሳ ለመብሰል ጊዜ አይፈጅበትም። በዛ ላይ ደግሞ ሳልመን ስለሆነ ለመብሰል ብዙ ጊዜ አይፈጅም። እዚህ ጋር ሌሎች ግብአቶች ታኮውን ለመስራት አሉኝ። ቶርቲያ አለ። ቶርቲያ የቤት የሰራ ነው ወይም የገዛ ነው መሆን ይችላል። ከዛ በኋላ ሩዝ አለ፣ ካሮት ሽረድድ አለ። ካሮቱ ቢቀርም ምንም ችግር የለም፣ ግን ያው እኔ ካሮት ስለምወድ ካሮት አለ። ከዛ ደግሞ የሰላጣ ቅጠል የተከተፈ ሳልመኑ ነው። እዚህ ጋር እዩት። ውስጡ በቃ ለስለስ ያለ ቆንጆ ነው። ከላይ ደግሞ ድርቅ ያለ ነው። ከፈለጋችሁ ፍርፍር አድርጋችሁ መስራት ታኮን፣ ካለበለዚያም እንዲሁ ደግሞ እንደተጠበሰ ማድረግ ይቻላል። ከዛ በተጨማሪ እዚህ ጋር የምታዩት ቲማቲም፣ ቀይ ሽንኩርትና ሰላንትሮ ፒኮዲጋዮ ለመስራት አለኝ። ጨው፣ ቁንዶ በርበሬ፣ ዘይት፣ ሎሚ አረግበትና ሰራለሁ። የምትፈልጉ ከሆነ የሚያቃጥል ቃሪያ ማድረግ ትችላላችሁ። እኔ ግን ልጆች አብረውኝ ስለሚበሉ ቃሪያውን አላረግም። ሌሎቹን ነገሮች አድርጌ በደንብ አድርጌ አዋህዳለሁ። ፒኮዲጋዮን ከሰራን በኋላ ሰርተን ስንጨርስ ታኮውን ወደ መስራት እንሄዳለን። ታኮውን ለመስራት በመጀመሪያ ሳህኑ ላይ ቶርቲያውን እናረጋለን። ቶርቲያው ከፍሪጅ የወጣ ከሆነ ወይም ከፍሪዘር ከሆነ ትንሽ ሞቅ መደረግ አለበት እንዲታዘዝልን ማለት ነው። ክራንቺ የሆነ ከሆነም ካላችሁ አንዳንዱ ደረቅ ያለው አይነት አለ። እሱም ከሆነ ያላችሁ ምንም ችግር የለም፣ ያለንን ነው የምንጠቀመው። ከዛ በኋላ የሰላጣ ቅጠሉን ከስር እናረጋለን። ከዛ በኋላ ሩዙን እናረጋለን። ከሩዙ በላይ እኔ ያደረኩት አሳውን ነው። ይሄንን ስታረጉ ኦርደሩ ምንም ችግር የለም፣ በምትፈልጉት ደረጃ ማድረግ ትችላላችሁ። እሱ ምንም ለውጥ አያመጣም፣ ሁሉም ነገር አንድ ላይ እስከሆነ። አሳውን ከፈለጋችሁ ትንሽ ስብር ስብር ማድረግ ትችላላችሁ። ይሄውና እኔ ትንሽ ስብር ስብር አድርጌዋለሁ። ተለቅ ተለቅ ያለ ስለሆነ በእጃችሁ ሰበር ሰበር ማድረግ ነው። አሳው ቀጥሎ ካሮቱን እናረጋለን። ካሮቱ እንዳልኳችሁ አይደረግም ብዙ ጊዜም እንዲሁ ከፈለጋችሁ ብዬ ነው። ስለዚህ ካሮቱን እናረጋለን። ከዛ በኋላ ፒኮዲጋዮ እናረጋለን። እዚህ ጋር እኔ አልተጠቀምኩም፣ ግን ቺዝ ቢገባበት የበለጠ ቆንጆ ነው። ጾም ወቅት ከሆነ ቺዝ ባትጠቀሙም ምንም ችግር የለም። ስለዚህ ያለ ቺዝም መሆን ይችላል። ቺዝና አብካቶ ቢኖረው ጓኳማሊ በጣም አሪፍ ይሆናል። ግን አብካዶ ስለሌለኝ እሱን ማዘጋጀት አልቻልኩም። ባለው ነገር ነው ይህንን ታኮ የሰራሁት። ታኮ ሲሰራ ያው ብዙ ጊዜ ጓኳማሊ ሳውር ክሬምም ይኖረዋል። ግን ደግሞ ባንጨምርበትም እንደምንፈልገው ማዘጋጀት ስለምንችል ያ ባይኖረውም በጣም ቆንጆ ነው። ሰላንትሮና ቲማቲም ሽንኩርቱ አንድ ላይ ያለው በጣም ቆንጆ ጣዕም ሰጥቶታል። ስለዚህ እንደዚህም በተለይ ደግሞ በምትጾሙበት ጊዜ በጾም ጊዜ
እንደዚህ መሰራት ይችላል። ያለ ቺዝ ያለ ሳወር ክሪም እንዲህ አድርገን ብንሰራው ለመመገብ በጣም አሪፍ ነው። እኔ ያዘጋጀሁት እንደዚህ ነው። ዛሬ የሰራነው የአሳ ታኮ ይህንን ይመስላል። በጣም አሪፍ ነው። አሳውን ሲዝን ያደረግነው በታኮ ሲዝኒንግ ስለሆነ መጀመሪያ ሳልመኑን ማሪኔት ሳረግም ስላደረኩበት ጣዕሙን በጣም ቆንጆ አድርጎታል። በጣም ይጣፍጣል። እንደዚህ አድርጋችሁ ሰርታችሁ ሞክሩ፣ ትወዱታላችሁ። ቆንጆ ነው፣ ይጣፍጣል። በተለይ በጾም ወቅት ደግሞ እንደዚህ ለወጥ ያለ ነገር ይሆናል። ለመመገብም ለመስራትም በጣም ቀላል ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ።